ወደድሽም ጠላሽም እኔን ያፌትን ታገቢኛለሽ አማታገቢኝ ከሆነ ግን ናታን አሁንም አደጋ ላይ ነው የሚሆነው። ናታን እንዳሳየውሽ የሰው ህይወት አጥፍቷል። ስለዚህ አንቺ አሁን ሳትወጂ በግድሽ እኔን ታገቢኛለሽ። መቼም አይንሽ እያየ ናታን እንዲታሰር እንደማትፈልጊ ባለሙሉ ተስፋ ነኝ። ያንቺ አማራጭ አሁን እኔን ማግባት ብቻና ብቻ ነው እያለ ያፌት ኤፍራታን እያስፈራራት እና የራሱ ለማድረግ ሙከራ እያደረገ ነው ያለው። ኤፍራታስ አሁን ላይ ምን አይነት ውሳኔ ተወስነው ይሆን? እስኪ ግምታችሁን ኮሜንት ላይ አስቀምጡልኝ። ኤፍራታ እንግዲህ ናታን ሰው እንደገደለ ባየች ሰዓት በቪዲዮ ምን ማድረግ እንዳለባትና ምን መወሰን እንዳለባት ግራ ገብቷት ነበረ። ምን ማድረግ አለብኝ አሁንስ? ቆይ ምንድነው ማደርገው እያለች ነበረ። ማድረግ ያለብሽ ነገር እኔን ማግባት ብቻና ብቻ ነው እያለ እንግዲህ እሱም ውሳኔዎቹን እየነገራት ነበረ ማለት ነው። ናታን ትንኝም አይገልም፣ አንተ የሰጠኸው መድኃኒት ነው እንደዚህ እንዲያደርግ ያደረገው ብላ እንግዲህ ናታንን ትረዳዋለች ብዬ አስባለሁ። ምክንያቱም ናታን ይህንን ነገር እንደማያደርግ ታውቃለች። ባለፈ ደግሞ ያው አምሽቶ ስለገባ መርፌ አንገቱ ላይ እንደተወጋም ታውቃለች። ያንን ነገር ደግሞ መርፌ በመውጋት አደንዛዥ ነገር ተጠቅሞ እሱ ይሄንን ተግባር እንዳደረገ አድርጋ ነው እንግዲህ ትክክል ነው ሰው ገሏል ብላ የምታስበው ማለት ነው። ያፌትም እንግዲህ ሲላት የነበረው ናታን የሰው ህይወት አጥፍቷል። ያ የሞተው ልጅ ደግሞ እናትና አባት አለው። ቤተሰቦቹ ናታን ላይ አሁን ክስ ይመሰርታሉ። ያኔ ደግሞ እድሜ ልኩን ይፈረድበታል እስር ቤት። ምን እንደምትሆኚ አያለው። አሁን ላይ ግን አንድ አማራጭ አለሽ። እኔን ካገባሽኝ ናታን እስር ቤት አይወርድም ማለት ነው። እና ደግሞ ጥሩ እድል ነው ዓለምን ያሳየውት እያለ እንግዲህ እንደዚህ እያስፈራራት ኤፍራታም ያፌት እያደረገው ያለው ነገር ሙሉ በሙሉ አልተቀበለችም ነበረ። መጀመሪያ ላይ እሷን ለማስፈራራት ያደረገው እናም ደግሞ መኪና ውስጥ እንድትገባ ያደረገ ማስፈራሪያ ነበር የመሰላት። ቪዲዮውን ካየች በኋላ ነው በጣም የደነገጠችው። እናም ናታንን ምንም አታደርግብኝ፣ እኔን እንደፈለክ ማድረግ ትችላለህ፣ ናታን በህይወቱ ተደላሎ ያደገ ልጅ አይደለም እባክህ እያለች እንግዲህ እግሩ ላይ ተንበርክካ እየለመነችው ነበረ ማለት ነው። ልመና ምን እንደሆነ መማፀን ምን እንደሆነ ጨካኝ ስለሆነ ምንም አይገባውም አያውቅም። እና እንደው በፈጠረ ከህይወቴ ውስጥ ውጣ፣ እንዲሁም ደግሞ ናታንን አትጉዳው፣ አንተ የምትወዳቸው ሰዎች የለም በእናት ብላ በእናቱ እየተማጸነች ነበር ያለችው። ከዛም እኔ ምንም እዚች ምድር ላይ የምወደው ሰው የለም እና ያፌት ርህራሄ የሚባል ነገር አያውቅም። የሰው መሰቃየት ለሱ ደስታ ነው። እናም ኤፍራታን እወድሻለሁ አፈቅርሻለሁ እያላት እንኳን እያሰቃያት ነው ያለው ማለት ነው። የሚወዱትን ሰው እዚች ምድር ላይ ለማግኘት እንግዲህ ሌላውን መጉዳት ማለት ነው። እኔ ከደላኝ፣ እኔ የተደላደለ ህይወት ከኖረኝ ስለ ሌላው ሰው ምን አገባኝ የሚል አስተሳሰብ ነው ያለው ማለት ነው። በፊት ከደረሰበት መከራና ስቃይ አንጻር ሰዎችን አሁን ላይ ደግሞ እየተበቀለ ሰው አንድ መከራ ሲደርስበት ሌላው ላይ መከራ እንዳይደርስ በሚያስብበት ሰዓት ላይ ግን እኔ የደረሰብኝ ነገር ሌላም ሰው ላይ ይድረስ የሚል አስተሳሰብ ያለው ያፌት አሁንም ኤፍራታ ላይ በደልና ግፍ እያደረሰባት ነው ያለው ማለት ነው። ከምትወደው ናታን ለመለያየት የማይቆፍረው ጉድጓድ የለም። አሁን ላይ እንግዲህ እሷን ወደ ህይወቱ ለማምጣት ናታንን አጥምዶታል ማለት ነው። ምንም ባላደረገው ነገር ወንጀለኛ ሆኖ እንዲቀርብና እስር ቤት ድጋሜ እንዲገባ እያደረገ እኔ ያለውና ኤፍራታስ ምን አይነት ውሳኔ ትወስነው ይሆን? ይህንን አውሬ አምና ናታን እንዳይታሰር ስለምትፈልግ ምናልባት ያፌትን ልታገባም ትችላለች፣ ወይ ደግሞ ሄዋን ልትደርስላትም ትችላለች። በአሁን ሰዓት ላይ ሄዋን ናት ተደብቃ ስለነሱ እየተጨነቀች እያጣራች ያለችው ማለት ነው። ሌላው ነገር እንግዲህ ሄዋን ቤዛ ጋር በመሄድ አንዳንድ መረጃዎችን እየጠየቀቻት ነበረ ማለት ነው። ያላወቀችውን ነገር እያወቀች ነበር። እናም ደግሞ ቤዛን ለማስፈራራት ይሆን እንዴ እንደዚህ ሲላት የነበረው ብላ እውነቱን ነው እንዴ ኤፍራታን አገባታለሁ ሲልሽ የነበረው እስኪ ንገሪኝ እያለቻት አንዳንድ መረጃዎችን በማያስታወቅ መልኩ እየተቀበለቻት ነበረ ማለት ነው። ስትጠይቃትም ያፌት እንዴት እንደተዋወቀች ከዛም በኋላ ደግሞ ምን አይነት ነገር እሷ ላይ ሲያደርስ እንደነበረ እየነገረቻት ነበረ ማለት ነው። እያስታወሰች መንገድ ላይ መኪና አቁሞ እኔ የፈለኩትን ነገር አንድም ቀን አጥቼ አላውቅም፣ አንቺን አልጋ ላይ ለማስወደቅ አንድ ሳምንት እንኳን አይፈጅብኝም እያለ ስዝትባት የነበረውን ፓርቱላ እየነገረቻት ነበረና ምን ያህል ርቀት እንደሚሄድ አንቺ አታውቂውም፣ በጣም አውሬ እና ጨካኝ ነው፣ አንድም ነገር አደርጋለሁ ብሎ
ሳያደርግ ቀርቶ አያውቅም እያለች እየነገረቻት ነበረና ምን ያህል ርቀት መሄድ እንደሚችል አውቃለች ማለት ነው ሔዋን። እናም ደግሞ አንቺ ምነው ጥያቄ በጥያቄ ላይ እየደራረብሽ እንደ መርማሪ ፖሊስ ትጠይቅኛለሽ እያለቻት ነበረ። ያንም ሔዋን ደንግጣ ነበረ። ምክንያቱም ፖሊስ መሆኗን የገዛ ጓደኛዋ ቤዛ እንኳን አታውቅም ማለት ነው። ተደብቃ ብዙ ነገሮችን ለማጣራት እያደረገችው ያለው ጥረት እውነት ለመናገር በጣም ያስደምማል ማለት ነው። ሔዋን ግን እኛን ለመጉዳት ነው የመጣችው፣ ስለዚህ አንቺ እንዳትጠጊያት እያለ ኤፍራታን ሲያስጠነቅቃት ነበረ ያፌት ናታን ማለት ነው። ናታን በአሁኑ ሰዓት ላይ ብዙ አስመሳይ ሰዎች አሉ። ሁሉም ሰው እኛን የሚጠቅሙ መስሎ እኛን እየጎዱ ነው ያሉት። ስለዚህ የቤዛንም ጓደኛ እንድትጠነቀቂ ብሎ ኤፍራታን ያለፈው ክፍል ላይ ሲያስጠነቅቃት እና እንዳትቀርብ እያደረጋት ነበረ ማለት ነው። ስለዚህ ሔዋን ደግሞ እነዚህን ቤተሰብ ነፃ ማውጣት አለብኝ ብላ ወስና ተነስታለች እና ያለፈው ክፍል ላይ እንደውም ሔዋን ያፌትን ለመቅረብ እንዲሁም ደግሞ ከሱ ፍቅር እንደያዛት አድርጋ ነበረ ስትቀርበው የነበረው። እሱም ደግሞ የምትበላ ወፍ መታለች፣ ግን ደግሞ መጠራጠር አለብን ብሎ ለቅጥረኛው ሲያወራ ነበረ ማለት ነው። እንግዲህ አሁን ላይ እሷ ፖሊስ እንደሆነች አያውቅም ያፌትም ማለት ነው። እናም ደግሞ ያፌት ኤፍራታ ሊያገባ እዛ ቤት ውስጥ ናታን የራሳቸው ቤት ውስጥ እንግዲህ የናታን ቤት ውስጥ ኤፍራታን አግብቶ ለመኖር የሚያስብ ሰው ነውና በጣም ይገርባል። በዚህ ርቀት ጭካኔ እውነት ያሳዝናልና አሁን ላይ ሰራተኛ ቀጥሮ ኤፍራታ እንዳትሰራ እሷ የቤት እመቤት ብቻ እንድትኖር የተደላቀቀ ኑሮ አኖራታለሁ ብሎ ነው እያሰበ ያለው ያፌት ማለት ነው። እውነት ኤፍራታ የምትወደድ አይነት ጀግና ሴት ናትና ጠላት እንኳን በዚህ ልክ ይወዳታል ማለት ነው። በፊት ላይ እንግዲህ እሷን ለማሰቃየት ነበረ ጥረቱ የነበረ። አሁን ላይ ግን እሷ በምትወዳቸው ሰዎች እየመጣ ነው እያሰቃያት ያለው። ይከብዳል የያፌት ነገር ከተነሳ ማለት ነው። እና እዛ ቤት ውስጥ የምትገባ ሰራተኛ ምናልባት ሰላይ ሆና ከገባች ወይ ደግሞ ሔዋን እዛ ቤት ውስጥ ከላከቻት ብዙ ነገሮች ብዙ መረጃዎችን ስለምትይዝበት ኤፍራታን ነፃ የምታወጣበት መንገድ ይኖራል ብዬ አስባለሁ። እናንተም ደግሞ ግምታችሁን ኮመንት ላይ አስቀምጡ ማለት ነው። የሐረግ ድራማ እንግዲህ አሁን ላይም አስጨናቂ ነገሮች እየገጠማቸው ነው ያለው። በሌላ በኩል እንግዲህ ኤፍራታ ገኒ እናቷ እንደሆነች ጽዮን እየነገረቻት ነበረ እያንዳንዷን ነገር። ገኒ በልጅነቷ ተደፍራ እንደወለደቻት እናም ደግሞ ልጅ ስለነበረች ማሳደግ ስላልቻለች እነ ቤዛ በር ላይ እንደጣለችና እዚህ ደግሞ ለሷ ብላ ዝቅ ብላ ሰራተኛ ሆና እየሰራች እንዳለች እያንዳንዷን ነገር ጽዮን እንደነገረቻት ነበረ። ጽዮን ደግሞ ልክ ናታን ሲመጣ ነገሮችን ወዲያው ነበር የረሳችው። ያንን ያወራችውን ነገር ደግማ ማውራት አልቻለችም። እናም ደግሞ ቁም ነገር እያወራን ነው ናታን ውጣ ብላ እየለመነችው ነበረ ኤፍራታ ማለት ነው። ነገሮችን ለመቀየስ ሙከራ አድርጎ ነበረ ናታንም ማለት ነው። ከዛም በኋላ እንግዲህ እናቷ እንደሆነች የሚያጠራጥር ብዙ ነገሮች አለ ማለት ነው ስትናገርም በነበረበት ሰዓት ላይ እና አሁን ላይ እየነገርሽኝ ያለሽውን ነገር በቅጽበት ውስጥ እንዴት ረሳውት ያለሽ እየተጫወትሽብኝ ነው እንዴ ያለሽው በዚህ ሲቀለዳል እያለቻት ነበረ ማለት ነው። እናም ናታን እንግዲህ ጽዮን እንደ ቦምብ ድንገት የሚፈነዳ ሆናለች እና ስለዚህ መጠንቀቅ ይኖርብናል እያላት ነበረ ማለት ነው። ገኒም ይህንን ነገር ስትሰማ ኤፍራታ እንግዲህ ያየቻት አስተያየት በጣም ከባድ ነበረ ማለት ነው። ሉሊትና ኤፍራታ ከቤት ለመውጣት ባሉበት ሰዓት ላይ ገኒ ለምንድን ነው አስተያየቷ እንደዚህ የተቀየረብኝ እያለች ናታንን ስትጠይቅ ነበረ። ሉሊትና ኤፍራታ ደግሞ ከቤት ሊወጡ ሲሉ ሉሊትን እሸኛታለሁ እያለቻት ነበረ ለገኒ። እናም ከኤፍራታና ከናታን እኔ አንቺን መጠበቅ አለብኝ አንቺ አውሬ ነሽ እያለቻት ነበረ ስታስፈራራት የነበረው ገኒ ማለት ነው። በዛ ሰዓት ላይ እንግዲህ እሸኛታለሁ ብላ ማለት በራሷ ነበረ አንሷ ለራሷ ጉዳይ ነው የፈለገቻት ሉሊትን። በዚህ ሰዓት ነው እንደምትወጪ እያለቻት ነበረ ኤፍራታ እንግዲህ ሉሊትን የምታሰራው ስራ ስለነበረ ነው እሸኛታለሁ ያለችው እንጂ ወዳጇ ለመሆን ወይ ደግሞ ለመቅረብ አይደለም። እናም መንገድ ላይ ከሄዱ በኋላ እንግዲህ አንዳንድ ነገሮች እያስፈራራቻት ነበረ ማለት ነው። አንቺ ትንሽዬ መረጃ ነው ከኔ የምትፈልጊው፣ ከዛ በኋላ እኔን ማጥመድና ከመግደል ራሱ ወደኋላ አትይም አውቃለሁኝ፣ ግን ደግሞ አሁን ስሪ ያልኩሽን እያንዳንዷን ነገር መስራት አለብሽ፣ እስከዚህ ድረስ ከሸኘውሽ ይበቃሻል እያለቻት ነበረ ኤፍራታ። እኔን ለመሸኘት ነው እንዴ እስከዚህ ድረስ የመጣሽው ብትላት ሉሊት ደግሞ
ኢፍራታ ደግሞ አይ አንቺን ለመሸኘት አይደለም ለማውራት ነው እናም ያልኩሽን ቦታ ያልኩሽን ስራ ዛሬ ነው መጀመር ያለብሽ እና ሌላም ነገሮች እንድታመጪ ደግሞ በማይታይ ካሜራ ልብሶችሽ ላይ ይደረጋሉ እያንዳንዷን ያልኩሽ ነገር መረጃዎችን ታቀብኛለሽ እያለቻት ነበረ እናም ደግሞ የምታወራው እንግዲህ ያፌትን ታወራለች እና መረጃዎች ሰብስባ ለኢፍራታ እንድትናገርም አስጠንቅቃ ነበረና በዚህ ልክ እንግዲህ ኢፍራታ ሉሊትን እያስፈራራቻት መረጃ እንድታቀብላትና የታሰሩና የታገቱ ሴቶች ለማውጣት ጥረት እያደረገች ነው ያለችው ኢፍራታ የሰው ህይወት ከአደጋ ለማዳን ደፋ ቀና እያለች ባለችበት ሰዓት ላይ ደግሞ እሷን የሚያደናቅፋት ብዙ ነገሮች እየተፈጠሩ ነው ያሉት እሷ ደፋ ቀና እያለች ባለችበት ሰዓት ላይ እንግዲህ ያፌት ደግሞ እሷን እያደናቀፋት ነው ያለው ያፌት እንግዲህ የስራህን ይስጥህ ሌላ ምንም አንልም ማለት ነው እንዳንተ አይነቱን ጨካኝ ከመድረገጽ ያጥፋልን ድራማም ቢሆን ግን ያው ገጸ ባህሪው ነው ይረገምኩት ትላላችሁ እና ለውድና የተከበራችሁ የቻናሌ ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ ነባሮች ላይክ ሼር በማድረግ አበረታቱኝ ገኒ ኢፍራታ ከቤት ስትወጣ ሉሊትን እሻኛታለሁ ብላ ነው የወጣችው እናም ደግሞ ስታይኝ አስተያየቷ በጣም ያስፈራ ነበረ ምን ሆና ነው ብላ ናታንን እየጠየቀች ነበረ ናታንም እንግዲህ ከጽዮን ጋር ነበረ ከፎቅ የወረደው ከዛ ጽዮን እኔ ምልሽ ገኒ አንቺ ግን የኢፍራታ እናት ነሽ እንዴ ብላ ጠየቀቻት ከዛም በኋላ ናታን እኔና አንቺ ብቻችን ማውራት አለብን ብሎ ገኒን ወደ ውጪ አውጥቶ ሲያወራት ነበረ እናም አሁን ላይ ኢፍራታ አንቺ እናቷ እንደሆንሽ አውቃለች ጽዮን ስትነግራት ነበረ ማለት ነው አሁን ላይ ጽዮን እንደ ቦምብ የምትፈነዳ አይነት ሰው ሆናለች ምን እንደምታደርግ ምን እንደምትናገር እንኳን አታውቅም የተናገረችውን ደግሞ መልሳ እየረሳች ነው አንቺ የሷ እናት እንደሆንሽ ማሳደግ እንዳልቻልሽ ተደፍረሽ እንደወለድሻትና እነቤዛ በር ላይ እንደጣልሻት እያንዳንዳን ነገር እያወራቻት ነበረ አጋጣሚ እኔ ስገባ አቋርጣ ነበረ በዛው ረሳችው እና እውነት መሆኑን አላወቀችም እንጂ እያንዳንዷን ነገር እየተጠራጠረች ነው ያለችው እያለ እየነገራት ነበረ ከዛም በኋላ አለቃትም በዚህ ሰዓት እንዴት እንደዚህ አይነት ነገር ትነግራታለች ገላታለው ጽዮንን እያለች ነበረ የምትናገሪው ነገር እኔንም ጎዳኛል ገኒ እንዴት እንደዚህ ያለ እና ባለፈም ዶክተሮቹ ያሉ ነገር አለ እያንዳንዷን ነገር አታስተውልም ታስታውሳለች መልሳ ትረሳለች እያሉ ነበረ ስለዚህ እሷ ላይ አትፍረጂ ይህስ ነገር እስከመቼ ድረስ ሊቆይ ነው እኔ የማትነግሪያት ከሆነ ሁሉንም ነገር እነግራታለሁ ነገሮችን በዚህ መልኩ መቆየት አልችልም እስከመቼስ ድረስ ነው እንደዚህ ቤተሰቦቿን በመፈለግ የምትሰቃየው አታሳዝንሽም ወይ እያለ ነበረ ለገኒ ገኒም ትንሽ አንድ ወር ብቻ ስጠኝ ከዛ በኋላ እነግራታለሁ አሁን ባለችበት ደረጃ ላይ ግን ይሄን ነገር ከነገርናት በጣም ትጎዳብኛለች እያለች እንግዲህ እያሰበችላት ነው ያለችው ማለት ነው ናታንም እያሳሰበው ያለው ከሌላ ሰው ከሰማች የበለጠ ትጎዳለች ስለዚህ ካንቺው አንደበት ብትነግራት ብትሰማ አሪፍ ነው እንደዛ ካልሆነ ግን እኔ በራሴ እነግራታለሁ አንድ ወር እንዳታሳልፊ ብሎ እንግዲህ ነግራታል ማለት ነው ኢፍራታ እንግዲህ ብዙ ነገሮች እየደረሰባት ነው ያለው ጭንቀትና መከራ ከሷ አርቅ ብሏል ሁለቱ የሚዋደዱ ናታንና ኢፍራታን ለማለያየት እንግዲህ ያፌት ብዙ ርቀት እየሄደ ነው ያለው ይህንን ነገር ደግሞ የያፌትን ሴራ ደርሶበት ኢፍራታና ናታንን ከዚህ አደጋ የሚያድን ሔዋን ብቻ ትመስለኛለች ሁሉም አሁን ላይ ያፌት ነው እንደዚህ ያደረገው ብሎ አላሰቡም ማለት ነው ኢፍራታም ይሄን ነገር ካሳያት ከሰማች በኋላ ምን አይነት ውሳኔ እንደምትወስን አይታወቅም ናታን እንዳይታሰር ትፈልጋለች እናም ደግሞ መልሳ ምናልባት ያፌትን ታገባ ይሆን ያስብላልና እንዲህ ነገር እንዳይሳካላት እንግዲህ ያው ምናልባት ሔዋን ከዚህ መከራና ስቃይ ልታወጣት ትችላለች አይታወቅም ፈጣሪ በየትኛው መንገድ ከጠላትች ፈልቅቆ እንደሚያወጣን ማለት ነው ይህ የሐረግ ድራማ አሁን ላይ ውስብስብ እየሆነ ቢመጣም ግን ማለቂያው ይሁን ገና መጀመሩ ይሁን አይታወቅም ብቻ በአሁን ሰዓት ላይ ኢፍራታ ስታለቅስና እንደዚህ የያፌት እግር ላይ ወድቃ በእናቱ እየተማጸነች እንግዲህ እናቱን የማይወድ ሰው የለም እሱ ደግሞ ማንንም እዚች ምድር ላይ የማይወደው ሰው የለም እያለ ነበረ ሲላት የነበረው ከዚህ በፊት ሲያሳልፋቸው የነበረ መከራና ስቃይ ሰዎች ላይ ማድረስ ነው የሚያስደስተው ማለት ነው ናታን ለዛም ነው ለሰው ልጅ ርህራሄ ያለው በተለይ ለሴት ልጅ
እሷን ወዳታለሁ አፈቅራታለሁ እያለ ግን እሷን እየጎዳት ነው ያለው ማለት ነው። የራሱን ደስታ ብቻ ነው እየተመለከተ ያለው። ናታንን በዚህ በኩል ሰው ያስገደለ አስመስሎ ለሷ እያሳያት ልቧን እየጎዳ ህይወቷን እያሳጣት ነው ያለው። የምትፈልገውን ህይወት እንዳትኖር ነው የሚፈልገው ማለት ነው። ያፌት እንግዲህ የማትወዱት ሰው ጋር መቀመጥ ማለት እውነት በጣም ከባድ ነው ማለት ነው። በድን ስጋዋ ነው እሱ ጋር የሚሆነው ብታገባውም እንኳን የሰው ልጅ ሁለቱም ሲፋቀር ነው ደስ የሚለው ማለት ነው። ፍቅር እኩልነትን ይፈልጋል እና ያፌት ይሄ ነገር አይሳካልህም ማለት ነው። አንድ ቀን አንተ ዘብጥያ ትወርዳለህ። ለናታን ያዘጋጀው ወጥመድ መልሶ አንተ ነው ጠልፎ ይጥልሃል ማለት ነው። ስለዚህ ካሁን በኋላ ኤፍራታ እንድታለቅስ አንፈልግም። ኧረ ወይ ድራማው ይለቅ። እውነቴን ነው የምላችሁ። ኤፍራታ ስታለቅስ እንደዚህ ያፌት ስትማጸነው አላሳዘነቻችሁ? እውነት በጣም ነው ያሳዘነኝ። ድራማ መሆኑ ራሱ ረስቼ እውነት እስኪ መስለኝ ድረስ ማለት ነው። እኔ ሰው እንደዚህ በእናት ተማጽኖ በአባት በፈጣሪ ተማጽኖ ምንም ርህራሄ ያሌለው ያፌት እውነት የተረገመ ነው እሱ ራሱ ማለት ነው። በቀልም በበቀል ሳይሆን በቀልም በመልካምነት ነው መመለስ ማለት ነው። እና ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬ ያዘጋጀውላችሁ ቪዲዮ ይሄንን ይመስላል። በሌላ ቪዲዮ እስክንገናኝ ድረስ ባይ ባይ።